የአማራ ክልል ምክር ቤት 6ኛ ዙር 2ኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤ ዛሬ ጀምሯል። በጉባኤው የክልሉ መንግስት አስፈጻሚ አካላት የ2015 በጀት ዓመት የ6 ወራት የሥራ አፈጻጸምና ሌሎች ጉዳዮች ላይ እየመከረ ነው። በጉዳዩ ላይ ዘጋቢያችን አብዮት ከፋለ ያደረሰን መረጃ ተከታትለን እንመለስ። አመሰግናለሁ። የአማራ ክልል ምክር ቤት 6ኛ ዙር 2ኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤውን በዛሬው ዕለት ማካሄድ ጀምሯል። በዚህ የጉባኤው መክፈቻ ላይ ንግግር ያደረጉት የምክር ቤቱ አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በአማራ ክልል በህዝብ ላይ የተጋረጡ ችግሮችን በጋራና በአንድነት በአብሮነት መፍታት እንደሚገባ አሳስበዋል። ከዚህም በተጨማሪ በአማራ ክልል ከአጎራባች ክልሎች ጋር በጋራ በሰላምና በደህንነት እንዲሁም በልማት ጉዳዮች የሚያደርገውን የአብሮ የመስራት ተግባር አጠናክሮ መቀጠል እንዳለበትም አሳስበዋል። እንግዲህ ከመክፈቻ ንግግሩ በኋላም በክልሉ ርዕሰ መስተዳድር አማካኝነት የአስተዳደር ምክር ቤቱ የፈጻሚ አካላት የ6 ወር የበጀት ዓመቱ አጋማሽ የቅድ አፈጻጸም ሪፖርትን አቅርበው በቋሚ ኮሚቴው የውሳኔ ሐሳብ ቀርቦባቸዋል። እንግዲህ በዚህ በሪፖርቱ መሰረት በተለይ በኢኮኖሚ ልማት አፈጻጸም ዘርፍ ላይ በግብርናው ዘርፍ ግብርናን ማዘመን በሜካናይዜሽን የታገዘና ቴክኖሎጂን የተጠቀመ ግብርናን በማስፋት ምርትና ምርታማነትን ማሳደግ የክልሉን ኢኮኖሚ ማሳደግ ላይ በትኩረት የመስራት እንቅስቃሴ መጀመሩና ወደፊትም ተጠናክረው እንደሚቀጥሉ በሪፖርቱ አመላክተዋል። በተለይም ግብርናው ዘርፍ ላይ የሰብል ልማትን ማሳደግ የመስኖ ልማትን ማስፋትና ማሳደግ ላይ ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝና ከታቀደው አንጻርም ጥሩ ውጤት የተመዘገበበት በመሆኑ በቀጣይም ተጠናክሮ እንደሚቀጥል በሪፖርቱ አመላክተዋል። በእንስሳት ሀብት ልማት በኩልም የእንስሳት ሀብት ልማትን በማዘመንና በማስፋት በኩል የተጀመሩ ስራዎች ተጠናክረው እንደሚቀጥሉም በሪፖርታቸው ገልጸዋል። በመሰረተ ልማት ዘርፍ በተለይም በውሃና ኢነርጂ በኃይል ልማት በተለይም የገጠሩን አካባቢ ተጠቃሚ በማድረግ በኩል የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸው ነው የተገለጸው። የማህበራዊ ልማት ዘርፍን ስንመለከት በማህበራዊ ልማት ዘርፍ በጤናና በትምህርት በኩል በተለይም የጤና ሽፋንና ተደራሽነትን ማሳደግ የትምህርት ጥራትን ማሳደግ ላይ ልዩ ትኩረት ተሰጥቶ መሰራት እንዳለበት ነው በሪፖርቱ የተመላከተው። በተለይም በትምህርት ጉዳይ ላይ የተማሪዎች ውጤት ማሽቆልቆልን ለመቅረፍ ችግሩን ለመቅረፍ እየተወሰዱ ያሉ የመፍትሄ እርምጃዎች እንዳሉ በተለይም መጻሕፍትን ተደራሽ በማድረግ በኩል መጻሕፍት እየታተሙ ለተማሪዎች ተደራሽ እንዲሆኑ ጥረት እየተደረገ መሆኑ በሪፖርቱ ተገልጿል። ነገር ግን አሁንም ተማሪዎች በመጻሕፍት ተደራሽነት በኩል ከፍተኛ ችግር እንዳለና በትምህርት ጥራቱ ላይም አሉታዊ ተጽዕኖ እያሳደረ በመሆኑ ልዩ ትኩረት እንደሚሰጠው ነው በሪፖርቱ የተገለጸው። በሌላ በኩል በጤና ሽፋን የእናቶችና ህፃናት የጤና ሽፋን የተሻለ ውጤት የተመዘገበበት ቢሆንም በቀጣይም በልዩ ትኩረት ሊሰራበት እንደሚገባ ነው በሪፖርቱ የተመላከተው። በሌሎችም በፍትህና በመልካም አስተዳደር በኩል በተለይም የክልሉን ሰላምና ጸጥታ በማስጠበቅ በክልሉና በአጎራባች ክልሎች እንዲሁም በተለያዩ አካባቢዎች የሚስተዋሉ አልፎ ችግሮችን በዘላቂነት በመፍታት ክልሉ የተረጋጋ የሰላም የኢንቨስትመንት ተመራጭ አካባቢ እንዲሆን በማድረግ በኩል የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸው በሪፖርቱ ተመላክቷል። እንግዲህ ይህ ሪፖርት ከቀረበ በኋላ በነገው ዕለት በሚኖረው የምክር ቤት ጉባኤ ውሎ በዚህ ከሪፖርቱ ላይ ተነስተው የምክር ቤት አባላት የተለያዩ ሐሳቦችንና ጥያቄዎችን አንስተው በአስፈጻሚ አካላት ማብራሪያ ይሰጥበታል ተብሎ ይጠበቃል። የዛሬ የከሰዓት ውሎ ይህን ይመስል ነበር። አመሰግናለሁ።